በአማራ ክልል ያለው ጉዳይ እጅጉን ልብ ይሰብራል። ነገር ሁሉ የገደለው ባልሽ፣ የሞተው ወንድምሽ፣ ሐዘንሽ ቅጣጣ ከቤትሽ አልወጣም የሚለውን ስነ ቃል ያስታውሳል። አስረስ ማረ ዳምጤ፣ ማርሸት ጻዬ፣ ዘመነ ካሴና ምሬ ወዳጆ የማይሞቱበትን ደግሞም ከፊት ሆኖ የማይመሩትን ትግል ከጀመሩ 3 ዓመታት ተቆጠሩ። በእነዚህ ዓመታት ውስጥ በአማራ ክልል ሕዝብ ላይ የደረሰው ግፍና መከራ ላለፉት 70 ዓመታት በምስኪኑ የአማራ ሕዝብ ላይ ከደረሰው በእጅጉ ይልቃል። ዛሬም ደቡብ ጎንደር ማቅ ለብሳ አመድ ነስንሳ ሐዘን ተቀምጣለች። ልጆቿ እርስ በርሳቸው ተገዳድለዋል። ይህንን ጥንቅር እስካዘጋጀንበት ሰዓት ድረስ 60 ሰዎች ተገድለዋል። ህወሓት ከባለፈው ጦርነት የተማረ አይመስልም። ያ ሁሉ ለቅሶና ፍርሃት ተረስቶ ዛሬም ከአዲስ አበባ እስከ ዋሽንግተን በተዘረጋው መስመሩ ዳግም የጦርነትን ዝማሬን እያወረደ ይገኛል። ወጣቱ ከትግራይ እንዳይወጣ ትዕዛዝ አውርዷል። እናቶች ስንቅ እንዲያዘጋጁ ጥብቅ ማስጠንቀቂያ ሰጥቷል። የትኛውም የቲዲኤፍ አባል ከቡድኑ የሚከዱ ከሆነ በቤተሰቦቻቸው ሕይወት ላይ ፈርደው እንደሆነ ተነግሯቸዋል። በአዲስ አበባና በሌሎች የኢትዮጵያ ክልሎች ውስጥ የሚኖሩ የትግራይ ተወላጆች አሁኑኑ በአስቸኳይ ወደ ትግራይ የማይመለሱ ከሆነ በኋላ ሚሊዮን ብር ቢከፍሉም የትግራይ መሬትን አይረግጡም። ስለዚህ ልጆቻችሁ ወደ ትግራይ እንዲመለሱ አድርጉ የሚል ትዕዛዝ ከህወሓት ተሰጥቷል። በዚህ ሳያበቁ በኢትዮጵያ ቲክቶከር ታሪክ ከ5 ሚሊዮን በላይ ተከታይ ያለው አዶናይ ለቤተሰቦቹና ለሱ ወይ ትግራይ ምረጡ አሊያም ትግራይ ለቃችሁ ውጡ፣ በትግራይ ምድር ሀብት እያፈራችሁ መኖር አትችሉም፣ የአዶናይ አባት ልጅህን ቀጥታ አላሳደክም፣ ልጅህን ምከረው አሊያም ደግሞ አንተ ወደ ሚዲያ ወጥተህ ልጄ ትግራይን ከርቷል ብለህ ተናገር የሚል ትዕዛዝ ተሰጥቶታል። አሁን ፋኖ ሁሉንም ነገር እያጣ ይገኛል። ነገር ሁሉ የእምቧይ ካብ ሆኖበታል። የከመረው ካብ ቀስ በቀስ እየፈረሰ ይገኛል። ከህወሓት ጋር ሆኖ የፈጠረው አዲስ አደረጃጀት ውል አልባ ሆኖበት ክሩ ተበጣጥሶበታል። አጠቃላይ የአፋድ አመራሮች ከአፋብን እየወጡ እጃቸውን ለመከላከያ እየሰጡ ይገኛሉ። ስንታየ ቸኮልና አሳየ ደርቤ እንዲሁም ሌሎች የአፋብን ደጋፊዎች ከነልደቱ ጋር በጋራ በመሆን በአዲስ አበባ የሽብር ሥራ ለመስራት የሚያስችላቸውን ጥርጊያ መንገድ የጨረሱ መሆናቸውን በተደጋጋሚ እየተናገሩ ይገኛሉ። የፌዴራል መንግስቱ አዲስ አበባን ወደ ኦሮሚያ ሊጠቀልል ሙሉ ዝግጅቱን ጨርሷል። ለዚህም በብዕር ስሙ አያና ገረሱ ኢቲቻ በሚባል ግለሰብ ሐሳባቸውን ለማህበረሰብ አሳውቋል። ኦህዴድ መላው አዲስ አበባን የኦሮሚያ ማድረግ ነው ፍላጎቱ። ይህ ሆኖ ከማይ ደግሞ አዲስ አበባ ልክ እንደ ሶሪያ ከተማ አሌፖ በባሩድ እሳት ብትጋይ መርጣለሁ እያለ የውሸት ፕሮፓጋንዳ እየነዛ የሚገኘው አፋብን አርበኛ ውባንታ ባተ 2ኛ ዓመት መታሰቢያ ሲል በከፈተው ውጊያ በጋይንትና በሐሙሲት ከተማ በርካታ ንጹሃን የተገደሉ ሲሆን እስካሁን የከተማዋ ከንቲባ፣ የደራ ወረዳ የፓርቲ ጽህፈት ቤት ኃላፊና ሌሎችም መስተዋታቸው የተነገረ ሲሆን በርካታ የጸጥታ አባላትና የጽንፈኛው አባላትም መደምሰሳቸው ተሰምቷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ ራሱን ፋኖ ሲል የሚጠራው ቡድን ከህወሓት ጋር በጋራ በመሆን በአዲስ አበባ ከተማ ላይ ሊያደርግ ያቀደውን የሽብር ተግባር የምንዳስስ ይሆናል። ከዛ ውጭ ደግሞ ፋኖ አርበኛ ውባንታ አባተ ሲል በጠራውና በደቡብ ጎንደር የከፈተውን ጦርነት የምንመለከት ሲሆን ህወሓት ደግሞ አዶናይ ላይ ይዞት የወጣውን መረጃ የምንመለከት ይሆናል። እስከ ትንታኔው ፍጻሜ ድረስ አብራችሁ እንድትሆኑ በመጠየቅ ከትንታኔው ጋር እኔ ቢንያም ከድር አብሬያችሁ የምቆይ ይሆናል። ከአፍታ ቆይታ በኋላ ስንመለስ ወደ ትንታኔው ማመራ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ላይክና ሼር ማድረጎትን አይዘንጉ። በዚህ አማራጭ በበዛበት የሪል ስቴት ገበያ የእርሶ መስፈርት ምንድን ነው? እኛም የብዙዎች ተቀዳሚ መስፈርት በሆነው እንግሊዝ ኤምባሲ ተገኝተናል። ሰመር ሪል ስቴት ሴቶች አደባባይ በሰራው ታላቅ ስራ ብዙዎች ምርጫቸው አድርገውናል። በቀጣይ በርካታ ኤምባሲዎች በሚገኙበት የዲፕሎማት መንደር በሆነችው እንግሊዝ ኤምባሲ አቅራቢያ በእናንተ በደንበኞቹ ጥያቄ መሰረት ለሽያጭ ያቀረብናቸውን አፓርትመንቶች ሽያጭ ልናጠናቅቅ ጥቂት ቤቶች ብቻ ቀርተውናል። ታዲያ ከባለ 2 እስከ ባለ 4 መኝታ ቤቶችን ለሽያጭ ያቀረብን ሲሆን እስከ 37% በሚደርስ ልዩ ቅናሽም እየሸጥን እንገኛለን። ቀስ ብሎ መክፈል ለሚፈልጉ ደግሞ በካሬ 88,000 ብር እንዲሁም 10% ቅድመ ክፍያ በግንባታ ሂደት የሚከፍሉ ይሆናል። በተጨማሪም 50% የባንክ ብድር አዘጋጅተንላችኋል። ያስተውሉ፣ ይህ ቅናሽ የሚያገለግለው ቀድመው ለሚመጡ 10 ደንበኞች ብቻ ስለሆነ ፈጥኖ በ0904 177888 አሊያም በ0904 24 4888 ላይ ይደውሎ። አስረስ ማረ ዳምጤ፣ ማርሸት ጻዬ፣ ዘመነ ካሴና
ምሬ ወዳጆ የማይሞቱበትን ደግሞም ከፊት ሆኖ የማይመሩትን ትግል ከጀመሩ 3 ዓመታት ተቆጠሩ። በእነዚህ ዓመታት ውስጥ በአማራ ክልል ህዝብ ላይ የደረሰው ግፍና መከራ ላለፉት 70 ዓመታት በምስኪኑ የአማራ ህዝብ ላይ ከደረሰው በእጅጉ ይልቃል። ዘመነ ካሴ የሚመራው አፋብን ተብሎ የሚጠራው ቡድን ለአማራ እታገላለሁ ቢልም የህወሓት ደንገጡር ሆኖ በጎንደር ደብረታቦርን ያወደመ ሲሆን አላማጣ፣ ራያና ወልቃይትን ደግሞ ለወያኔ አሳልፎ ሰጥቷል። የአፋብን ምክትል ወታደራዊ አዛዥና የአጼ ምኒልክ እዝ ዋና ሰብሳቢ ሆነው ምሬ ወዳጆና የሸዋ ፋኖ ከፍተኛ አመራር የሆነው ባዩ መካከል ከፍተኛ መካረር ተፈጥሯል። እነዚህ የአፋብን አመራሮች እርስ በርሳቸው ሽጉጥም ተማዘዋል። የአፋብን አደረጃጀት ገና ከጀምሩ እርስ በርሱ እየተባላ ይገኛል። በደብረ ጽሞና አቡነ ሲኖዳ ገዳም አካባቢ የሰለጠነውና ራሱን ተወርዋሪ ኃይል በሚል ባደራጀው ታጣቂ ኃይል ምክንያት ጸቡ የጀመረ ሲሆን አሁን ፋኖ ሁሉን ነገሩን እያጣ ይገኛል። ነገሩ ሁሉ የእምባይ ካብ ሆኖበታል። የከመረው ካብ ቀስ በቀስ እየፈረሰ ይገኛል። ከህወሓት ጋር ሆኖ የፈጠረው አዲስ አደረጃጀት ውል አልባ ሆኖ ክሩ ተበጣጥሶበታል። አጠቃላይ የአፋድ አመራሮች ከአፋብን እየወጡ እጃቸውን ለመከላከያ እየሰጡ ይገኛሉ። ትናንትና ይህ ሰው የአንድነት አባት ነው፣ የጀግንነት ምሳሌ፣ የወንድነት ወሰን ጥጉ ማሳያ፣ ቆራጥ ጀግና ነው ብሎ ሲያቆለጳጵሱት የነበረው የሸዋ ጠቅላይ ግዛት ምክትል አዛዥ የሆነው ኮሎኔል ማነገረው መለሰ እጁን ለታላቁ መከላከያ ሰራዊት ሲሰጥ ደግሞ አጭበርባሪውና ከሃዲው ከጠላት አብሮ ሲሰራ የነበረውና መዋጋትም ሆነ ማዋጋት የማይችለው ኮሎኔል ማነገረው መለሰ ስለሄደ እኛ እንጎዳም፣ ትግሉ የህዝብ ትግል ነው፣ ብዙ ካዲዎች እንኳን አሁን ቀርቶ እያሸነፍን እንጦጦ ስንደርስም መክዳታቸውን አያቆሙም ሲሉ መሳደብ ጀምሯል። የጊዜ ጉዳይ ካልሆነ በስተቀር አፋብን ሙሉ ለሙሉ የሚፈራርስ ህዝባዊ መሰረት የሌለው በአሸዋ ላይ የተመሰረተ ቡድን ነው። የቀናት ልዩነት ሊኖር ይችላል። ነገር ግን መከታው ማሞም ሆነ ምንተስኖት እንዲሁም ጌታ አስራደን ጨምሮ እጃቸውን ለመከላከያ መስጠታቸው የማይቀር ጉዳይ ነው። አፋብን ለሸዋ ፋኖች መከራንና ስቃይን ይዞ የመጣ ድርጅት ሲሆን ደረጀ በላይ፣ ሰለሞን አጠናው እና ተሾመ አበባው በቅርቡ ከመከላከያ ጎን ተሰልፈው በህወሓትና ሻዕቢያ የሚመራውን ፋኖ ይፋለማሉ ተብሎ ይጠበቃል። እስክንድር ነጋም ቢሆን በዚህ የአፋብን አደረጃጀት ውስጥ የተሰጠውን ስልጣን አልቀበልም በማለቱ ምክንያት በጎጃሙ ቡድን ከፍተኛ አፈና ውስጥ ስለሚገኝ እንጂ ከአፋብን ወጥቶ እጁን ለመንግስት ለመስጠት መዘጋጀቱ ተሰምቷል። ኮሎኔል ማስረሻ ሰጤ እጁን ለመንግስት በሰጠበት ወቅት ከዚህ በኋላ የአማራ ፋኖን ትግል ከርቶ ለመከላከያ እጅ የሚሰጥ አንድም አማራ የለም ሲሉ ሲፎክሩ የነበሩት እነ አስረስ ማረ ዳምጤ ዛሬ ላይ ሁሉ ነገራቸውን እያጡ ይገኛሉ። ከአሜሪካን አሸባሪ ነው ተብሎ የተመለሰውን ሰለሞን ቦጋለ በተመለከተ እነ አስረስ ማረ ለአሜሪካን መንግስት የስደተኛ ተቆጣጣሪ መስሪያ ቤት ደብዳቤ መጻፋቸው ተሰምቷል። በደብዳቤው ላይ ሰለሞን ቦጋለ የሚባለው ግለሰብ በፋኖ ስም ከኛ ጋር ሳይሆን ከፌዴራል መንግስቱ ጋር የሚሰራ ግለሰብ ነው። ስለዚህ በዚህ ሰው ምክንያት የፋኖ አደረጃጀት ሽብርተኛ መባል የለበትም የሚል እንድምታ ያለው ደብዳቤ ነው ለትራምፕ አስተዳደር የላኩት። ይሁን እንጂ አሜሪካን ይህንን ግለሰብ አሸባሪ ነው አለችው እንጂ እነዘመነ ካሴ የሰሩትን ስራ ለሚያስታውስ እያንዳንዱ ግለሰብ ፋኖ የምስራቅ አፍሪካ ብቻ ሳይሆን ዓለም አቀፍ አሸባሪ ቡድኖች ከሚሰሩት ግፍ በላይ የሰራና እና አልሻባብ የማያውቁትን አገዳደል በኢትዮጵያ የፈጸመ ከአይኤስ፣ ከቦኮ ሃራም፣ ሄዝቦላና ሀውቲ የላቀ ሞትን በራሱ ወገን ላይ የደቀነ ቡድን ነው። ቤት ለመግዛት አስበው በቂ ገንዘብ የለኝም ብለው ተጨንቀዋል። እኛ ለዚህ ጥሩ መፍትሄ አለን። በኮሪደር ልማት ባሸበረቀችው በለቡ መብራት ኃይል የቤት ባለቤት መሆን ምንኛ መታደል ነው። ከስቱዲዮ 57 ካሬ እስከ ባለ 4 መኝታ 295 ካሬ እንዲሁም በሱቅ አማራጭ ከ26 ካሬ እስከ 143 ካሬ ድረስ በ10% ቅድመ ክፍያ ቀሪውን 30% ቤቱን እስኪረከቡ ቀስ እያሉ ይከፍላሉ። እኛ ቀሪውን 60% የረጅም ጊዜ ምቹ በሆነ ከወለድ ነፃ እንዲሁም በዝቅተኛ ወለድ የባንክ ብድር አከፋፈል አመቻችተንልዎታል። ግንባታቸው 85% አሊያም ከ30% እስከ 50% የደረሱ ቤቶችን እኛ እንደርሶ ፍላጎት ልናስተናግዶ በካሬ እስከ 7000 ብር ወይንም ከ1.5 ሚሊዮን እስከ 4 ሚሊዮን ብር ቅናሽ አድርገን እየጠበቅኖት ነው። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። አንዳንድ ዓለም አቀፍ የፖለቲካ ተንታኝ ግለሰቦች የኢትዮጵያ ፌዴራል መንግስት ለሰላም የዘረጋውን እጅ በማድነቅ ፋኖን አሸባሪ አለማለቱ ግን እስካሁን ድረስ እንደሚያስገርማቸው ተናግሯል። ዘመነ ካሴም ሆነ አስረስ ማረ፣ ምሬ ወዳጆም ሆነ ሄኖክ ሳሙኤል ሆነም አብቴ
በዚህ ግለሰብ ላይ አንድ አይነት ሐሳብን እያራመዱ ይገኛሉ። በአንድ በኩል ለምን አሸባሪ ተባልን ብለው ለአሜሪካን መንግስት ደብዳቤ የጻፉት የአፋብን አመራሮች፣ በሌላ በኩል ደግሞ በኢትዮጵያ በሚደረገው 7ኛው ሀገራዊ ምርጫ ላይ የሚሳተፉ የአማራ ተወላጆች ላይ እርምጃ እንወስዳለን ሲሉ የአሸባሪነት ስራቸውን በይፋ አረጋግጠዋል። ስንታየው ቸኮልና አሳየ ደርቤ እንዲሁም ሌሎች የአፋብን ደጋፊዎች ከነልደቱ ጋር በጋራ በመሆን በአዲስ አበባ የሽብር ስራ ለመስራት የሚያስችላቸውን ጥርጊያ መንገድ የጨረሱ መሆናቸውን በተደጋጋሚ እየተናገሩ ሲሆን ከሰኔ ወር በፊት አዲስ አበባን የትርምስ ማዕከል በማድረግ የፌዴራል መንግስቱን ለማፍረስ እንሰራለን ሲሉ የተናገሩ ሲሆን በዚህ እንቅስቃሴ ውስጥ ከነዚህ ቡድን ጋር በጋራ እየሰራ የሚገኘው ህወሓት ማንኛውም ትግራዋይ ከአዲስ አበባ ወደ ትግራይ እንዲመለሱ ጥሪ አስተላልፏል። መጪው ጊዜ ከትግራይ ክልል ይልቅ አዲስ አበባ ሲኦል የምትሆንበት እድል ሰፊ ነው። ለዚያም ከፍተኛ ዝግጅት አድርገናል። አሁን በሺዎች ከፍላችሁ ከትግራይ ክልል የምትወጡ ወጣቶች በሚሊዮን ብር ወደ ትግራይ አትመለሱም ማለታቸው ይታወሳል። ከዚህ ውጭ ደግሞ በአዲስ አበባ ሊፈጽሙት ላቀዱት እቅድ ተስማሚ ሆኖ ያላገኟቸውን የአማራ ክልል ተወላጆች በሚያሸማቅቅ መልኩ አዲስ አበባን ከወዴድ በላይ ዋጋ ያሳጣት የኛ ሰው ነው በአጥፊ ፕሮፓጋንዳ ለጠላት ተባብሯል። ወይ አይታገል ወይ አያታግል፣ ሰው ሲታገል ምቀኛ የሆነ አንተን ለመጣል የጠላት ከበሮ እስከ መምታት የሚደርስ ጥቅመኛ፣ ራስ ወዳድ፣ አደግዳጊ፣ አድርባይ፣ በሱ ጫማ አንተ ችኩል አላዋቂ፣ ምንም ፖለቲካ የማታውቅ አድርጎ ዘርጥጦ የሚያዋርድ ትንሽ ስትገልጠው የፖለቲካ ጡጦ ላይ ያለ ጮርቄ ሰድቦ ለተሳዳቢ የሚሰጥ የኛ ሰው ነው ዋነኛው። አንተን አጣጥሎ ለራሱ አንቱ መባል የሚሻ አስተዋይ አርቆ አሳቢ መሳይ፣ በውጤቱ ግን ልምጥምጥና ተሸናፊ የከሰረ እንደ ሰተቴ ለሰፋ ሆዱም ለሰሊጡም ለስልጣኑም በራስ ጠል የተለከፈ ለጠላት ክስ ሐሰተኛ ምስክር ሆኖ የሚመጣብህ አዲስ አበባን ሽጦ ትግሉንም ቆርጥሞ ትዳሩን የሚበላ እዚሁ እኛው ጋር ያለ አጥፊ ሊቅ ነው። ይህ በታሪክ የሚሰፍር በስም ዝርዝር ጠቅሰን ከታዘብነው ማህደር ማስታወሻ የተገኘ ጥሬ ሀቅ ነው። አዲስ አበባን ኦህዴድ ብቻ አልተጫወተባትም እያሉ አዲስ አበባን የኦሮሞ በማድረግ የአማራ ሕዝብን ለማነሳሳት እየተጠቀሙበት ይገኛሉ። እነዚህ ሰዎች ችግራቸው ከስራ ጋር ሳይሆን ከመላው የኦሮሞ ሕዝብ ጋር እንደሆነ በሚያሳብቅ መልኩ ስንታየው ቸኮል የተባለ ግለሰብ በፌስቡክ ገጹ ላይ የፌዴራል መንግስቱ አዲስ አበባን ወደ ኦሮሚያ ሊጠቀልል ሙሉ ዝግጅቱን ጨርሷል፣ ለዚህም በብዕር ስሙ አያና ገረሱ ኢቲቻ በሚባል ግለሰብ ሐሳባቸውን ለማህበረሰቡ አሳውቋል። ኦህዴድ መላው አዲስ አበባን የኦሮሚያ ማድረግ ነው ፍላጎቱ። ይህ ሆኖ ከማይ ደግሞ አዲስ አበባ ልክ እንደ ሶሪያ ከተማ አሌፖ በባሩድ እሳት ብትጋይ እመርጣለሁ እያለ የውሸት ፕሮፓጋንዳ እየነዛ ይገኛል። እዚህ ጋር መታሰብ ያለበት ጉዳይ ቢኖር እያንዳንዱ በአማራ ስም የሚታገሉ ፖለቲከኞች የአማራን ፍላጎት ነው የሚያስፈጽሙት ማለት እንደማይቻለ ሁሉ በአንድ ግለሰብ የራሱን ስሜት ስለጻፈ ሊያውም ከመንግስት ተቃራኒ የሆነ ግለሰብ ያሰፈረውን ሐሳብ በማምጣት አዲስ አበባን የኦሮሚያ ለማድረግ እየተሰራ ነው። የአማራ ህዝብ ተነስና የፌዴራል መንግስቱን አፍርስ ማለት እንዲሁም አዲስ አበባ እንደ ሶሪያ እንድትነድ መመኘት ከአሸባሪ ድርጅት የሚመነጭ እሳቤ መሆኑን መረዳት ያስፈልጋል። እነዚህ ሰዎች በዚህ ብቻም ሳያበቁ የብልጽግና መንግስትን ለማጥላላት በሚሄዱበት ርቀት ምንም የማያውቀውን ዛሬም ድረስ ከሌላ ማህበረሰብ እኩል እየኖር የሚገኘውን የኦሮሞ ህዝብ በጭፍን ጥላቻቸው እየተሳደቡ ይገኛሉ። አቶ ስንታየው ቸኮል አዲስ አበባ ሱፍና ሽምብራ ለመነገድ የገባ ሁሉ መሬቱንም ባንኩንም ወስዶታል። ስለዚህ አማራው፣ ጉራጌው፣ ትግሬው፣ ወላይታው፣ ጋሞው፣ ሶማሊያው ለጨበጣ ውጊያ ተዘጋጁ፣ በ3 ወር ታላቁን አብዮት እናስነሳለን፣ ጊዜ የለንም መፍጠን አለብን እያለ የኢትዮጵያ ህዝብን በኦሮሚያ ህዝብ ላይ እንዲነሳ ጥሪ ያቀረበ ሲሆን ይህ ቅዠት አፋብን የአማራ ህዝብን ከርቶ ለህዋት እንደሸጠው ሁሉ አሁን ደግሞ መላው አማራን ከኦሮሚያ ህዝብ ጋር ለማጋጨት እየተፍጨረጨረ ይገኛል። ህወሓት በተባለ ቡድንና በአፋብን የተነሳ የትግራይ ወጣትና የአማራ ክልል ነዋሪዎች በሰላም ራሳቸውን ከፖለቲካ ወገንተኝነት ወጥተው መኖር እንዳይችሉ እየተደረገ ይገኛል። ከወደ አሜሪካን በተሰማው መረጃ መሰረት በኢትዮጵያ ቲክቶክ ታሪክ ከ5 ሚሊዮን በላይ ተከታዮችን ማፍራት የቻለውና በተለያዩ በጎ ስራዎች ላይ እየተሳተፈ የሚገኘው ቲክቶከር አዶናይን ለህወሓት ፖለቲካ አልወገነም በማለት በአሜሪካን የሚኖረውና በመንገድ ላይ ቪዲዮ በመስራት የሚታወቀው ራሱን ሚኪ ሲል የሚጠራው የህወሓት ደጋፊ ለአዶናይ ቤተሰቦች ጥብቅ ማስጠንቀቂያ መስጠቱ ተሰምቷል። ይህ ግለሰብ ራሱን በቪዲዮ እየቀረጸ ለአዶናይ አባትና በትግራይ ላሉ የህወሓት ደጋፊዎች እንደዚህ ሲል ማስጠንቀቂያ ሰጥቷል። የአዶናይ
አባት የሚኖረው መቀሌ ውስጥ ነው። ይህ ሰው ነጋዴ ነው። የራሱ ምግብ ቤት አለው። ትልቅ የቢዝነስ እንቅስቃሴ በመቀሌ ውስጥ ያከናውናል። ቢሆንም በአባቱ ምግብ ቤት ላይ አንዳችም ነገር እንዳትፈጥሩ፣ ነገር ግን ይህንን መልእክቴን መቀሌ ለሚገኘው ለአዶናይ አባት አድርሱልኝ። ልጅን ቀጥታ አላሳደግክም። ልጅ ባለጌና ያልተገራ አድርገህ ስላሳደግከው ለእኛ ድጋፍ እየሰጠን አይደለም። ስለዚህ የሚሰማ ከሆነ ንገረው፣ ካልሆነ ደግሞ በሚዲያ ወጥተህ ልጄ ከኔ ቁጥጥር ውጭ ሆኗል፣ ሀገሩ ትግራይንም ከርቷል ብለህ በግልጽ ንገረን። ካልሆነ አንተ ራስህ የብልጽግና ተላላኪ ሆነ በመካከላችን እየኖርክ እንዳለ እንጠራጠራለን። ስለዚህ እናንተ የአዶናይ አባትን የምታውቁ ይህንን መልእክቴን በፍጥነት አድርሱለት። አሁንም እናገራለሁ፣ በምግብ ቤቱ ላይ ምንም መጥፎ ነገር እንዳታደርጉ። እኛ በሕግና በስርዓት ነው የምንመራው። እንደ ተጋሩ መቼ ምን ማድረግ እንዳለብን እናውቃለን ሲል ተናግሯል። በዚህ መልእክት ማስተላለፍ የተፈለገው ዋነኛ ነገር አዶናይ ህወሓትን የማይደግፍ ከሆነ አባቱ በትግራይ ውስጥ መኖርም መነገድም የለባቸውም። ንብረታቸውን በሕግና በስርዓት እንዲወረስ እናደርጋለን። ያ እንዳይሆን ከፈለጉ ደግሞ ልጆት በግድ ህወሓትን ይደግፍ፣ ካልሆነ አባት መሆኑትን ካዱ፣ ልጄ ከኔ ቁጥጥር ውጭ ነው ብለው ይንገሩን በማለት አባትና ልጅን የመነጠል ቆሻሻ ፖለቲካ እያራመዱ ይገኛሉ። አርበኛ ውባንታ አባተ ሁለተኛ ዓመት የሙት ዓመት መታሰቢያን ምክንያት በማድረግ በደቡብ ጎንደር በተደረገ ጦርነት በጋይንትና በሐሙሲት ከተማ በርካታ የፋኖ አባላቶች ተደምስሰዋል። በዚህ ጦርነት የአንድ እናት ሁለት ልጆች እርስ በርሳቸው ተጫርሰዋል። የጎጃም ፋኖ በጎንደር ላይ ከፍተኛ ውድመትን አስከትሏል። በሐሙሲት ከተማ ላይ ብቻ 60 ሰዎች መገደላቸው ተሰምቷል። የከተማዋ ከንቲባ፣ የደራ ወረዳ የፓርቲ ጽህፈት ቤት ኃላፊና ሌሎችም ተገድለዋል። በርካታ የጸጥታ አባላትና ንጹሃን ዜጎችም መሰዋታቸው የተሰማ ሲሆን እስካሁን ድረስ ከፋኖ በኩል 14 ወጣቶች ተገድለዋል። አሁንም በእገታ ላይ ያሉ ከ100 በላይ ሰዎች መኖራቸው የተሰማ ሲሆን በጋይንት በኩል ትናንትና ምሽት ከጋሸና የመጣው ኃይል ጭምር በጋራ በመሆን ነፋስ መውጫ ከተማ በመግባት ግድያና ንብረት ማውደም ፈጽመዋል። የነፋስ መውጫና የስማዳ ፓርቲ ኃላፊዎች እንደተገደሉ መረጃዎች እየወጡ ይገኛሉ። የዛሬን በዚያ በቃው። ከትንታኔው ጋር ቢኒያም ከድር ነበርኩኝ።